አብቹ ወደ ስልጣን በመጣ ሰሞን ለቀቅ ያደረኩትን ሙገሳ ቢጤ ከማህደር የፈልፍላችሁ በማውጣት ሙር ለመያዝ የምትሞክሩ ሰዎች ዲያብሎስ በብርድ ቀን ቆለጣችሁን በጋመ ወረንጦ ያዝላችሁ ከማለት ውጪ ክፉ አይወጣኝም። በጊዜው ከነበረው የማሽቃበጥ ፏፏቴ አንጻር ሲታይ እኮ የኔ ግሳጼ ነው ማለት ይቻላል። በጊዜው ማሽቃበጡን ከፊት ሆነው ሲመሩት ከነበሩት አርቲስቶች አንዱ በቅርቡ ይሄ ስሙን ልጠራው የማልፈልገው ሰውዬ ሲል ሰማሁት። ለሽንገላ የፈጠነ ለእርግማንም የሚቀድመው የለም። እኛ ግን ዛሬም በሚሆነው አዝነን ሂስና ቀርብ ክቡር ጠቅላይ ሚኒስትር የሚለው ማዕረጋቸውን አንነሳቸውም። ብቻ የሆነውን ሁሉ ሳስበው የልጅነቴን አንድ ገጠመኝ ያስታውሰኛል። በብላቴናነት ዘመኔ የሰፈራችን ነዋሪዎች የገና በዓል መዋጮ ሰብስበው ፍሪዳ ጥለው ይቀራመታሉ። የተረፈው ተደግሶ ከተበላ ከተጠጣ በኋላ ታዳሚዎች ስዕለት ማቅረብ ይጀምራሉ። መጀመሪያ የበውቂ አባት ጋሽ ስዩም ተነሱ። በሚቀጥሉ ዓመት ቢያደርሳችሁ ከፍሪዳው በፊት ምንቃመሳት አንድ ጠቦት ፍየል አስገባለሁ። ቀጥለው የመዋዕለ ሕፃናት መምህርት ወይዘሮ ታገኝ ተነሱና በሚቀጥለው ዓመት ቢያደርሳችሁ አንድ ጥዋ የሥጋ ማባያ ድቁስ አቀርባለሁ። አነስ ያለ የተድበሰበሰ ጭብጨባ ተሰማ። በማስከተል የሰፈሩ ጋሪ ነጂ ጋሽ በላይ ብድግ አለና ለ2 ደቂቃ ሳይናገር ዝም ብሎ ተገተረ። ከዚያ ከእንቅልፉ እንደመባነን አለና በሚቀጥለው ዓመት ቢያደርሳችሁ ደስ ይለኛል አለና ተቀመጠ። እድምተኛው አጉረመረመ። መጨረሻ ወይዘሮ ማሚት ተነሱ። ሻሻቸውንና ነጠላቸውን አስተካከሉ። ጠላ ያረጠበውን ያፋቸውን ጠርዝ ጠራረጉ። በሚቀጥለው ዓመት ቢያደርሳችሁ አንድ ጋንጠጅ። እድርተኛው አላስጨረሳቸው። እስከ ሰላሌ የሚሰማ ጭብጨባ ወረደ። ደን ጠባቂው አቶ ቢረሳውም ነሽጦት ብድግ አለና ከነጻ እርምጃ ወዲህ ተተኩሶ የማያውቀውን አብራራው ጠመንጃውን ወደ ሰማይ ደግኖ 2 ጥይት ለቀቀ። በጭብጨባውና በተኩሱ መሃል ወይዘሮ ማሚት አስጨርሱኛ ሲሉ ሰማለሁ። ጭብጨባው በረድ ሲል የባሩዱ መዓዛ ገለል ሲል ማሚት እንዲህ አሉ። በሚቀጥለው ዓመት ቢያደርሳችሁ አንድ ጋንጠጅ የሚያስንቅ ማንቆርቆሪያ ሙሉ ጠላ አስገባለሁ። ከዕለታት አንድ ቀን ከ3 ጓደኞቼ ጋር ካፌ ውስጥ ቡን እየጠጣ እናወራለን። አንዱ ገና ፍልስፍና ማንበብ የጀመረ ጎረምሳ የስነ ውበት ፍርድና የስነ ምግባር ፍርድ የሚባሉ ጽንሰ ሐሳቦች መሃል ያለው ልዩነት ምንድን ነው የሚል ጥያቄ አነሳ። ሁለተኛው ወዳጃችን የምዕራብንና የምስራቅን ፈላስፎች ሐሳብ እየጠቀሰ በሰፊው ምላሽ ለመስጠት ሞከረ። ውይይቱን ቡና የማይመክተው የእንቅልፍ ክኒን አደረገብን። በዚህ መሃል ሦስተኛው ምዑዝ ያንን ዘናጭ ቂጥ ይዩልኝማ ብሎ ጮኸ። ሁላችንም ወደ ተጠቆመው ቂጥ ዞርን። በአጠገባችን ቡና እየጠጡ የነበሩ 2 ጠና ያሉ ሴቶች ምዑዝን ክፉኛ ገላመጡት። ምዑዝ እንዲህ አለ። ዘናጭ ቂጥ የሚለው አነጋገሬ የሥነ ውበት ፍርድ ሲሆን የእኒህ ሴቶች ግልምጫ ደግሞ የሥነ ምግባር ፍርድ ነው። ገባህ? ከካፌው ማዶ ቡቲክ አለ። የቡቲኩ ባለቤት የዘናጩ መቀመጫ ተሸካሚ ናት። ዲወራ ትባላለች። ከእሷ ጋር ሲነጻጸር የሌሎች ሴቶች መቀመጫ መቆሚያ እንጂ መቀመጫ ነው ማለት አይቻልም። ከሰገጥሁባቸው ቀኖች በአንዱ ዕለት ካልነካሁት ብዬ አስቸገርኩ። ምዑዝን በ200 ብር እንወራረድ፣ የዲወራን ቂጥ በመዳፌ ተመትመዋለሁ አልሁት። ውድድሩ በ500 ብር ቢሆን ደስ ይለኛል፣ 500 ብር አምሮኛል አለኝ። ተስማማሁ። አንድ ቀን ዲቦራ ከቡቲኩ ወጣ ወደ ካፌው ለመሄድ በፊታችን ስታልፍ እጄን ወደ ኋላዋ ሰደድሁት። አሰነዛዘሬ በዝግታ እንዲሆን አስቤ ነበር።
ዝንብ እንደሚያባርር ሰው ጣቶቼን ገፋ አድርጌ ለመመለስ ተዘጋጀሁ። ግን እንደ ሐሳቡ የኖረ ማን ነው? ድንገት እጄ የምርም ማዕዘን ነክቶ ተመለሰና መቀመጫዋ ላይ አረፈ። ጧ! የልደት ፊኛ ራሱ እንደዚህ አይጮህም። ትልቅ ሰው አይደለም እንዴ? አለችኝ፣ እሳት ለብሳ እሳት ጎርሳ እሳት ተንተርሳ። ለትልቅ ሰው ትልቅ ቂጥ አይወድለትም የሚል ምላሽ መስጠቴን አስታውሳለሁ። ለሕዝብ ማስተማሪያ ይሆናል ብዬ ነው እንጂ ከዚያ ቀጥሎ የተከተለውን ባልናዘዘው መርጥ ነበር። መዳፏ ፊቴ ግድም ውልብ ሲል ትዝ ይለኛል። አቀርቅረህ ቴክስት እያደረክ ስትሄድ ከመብራት ምሰሶ ጋር ተጋጭተህ ታውቃለህ? የደረሰብኝ አደጋ ከዚያ አይተናነስም። ከጥቂት ደቂቃ በኋላ በአቅራቢያው ወደሚገኝ ፋርማሲ ጎራ ብዬ ከሙዝ በበላሁት 500 ብር የነስር ማስቆሚያ መድኃኒት ገዛሁ። ከአንድ ሳምንት በኋላ ብስጭቴ አልቀነሰም። ከዲቦራ መዳፍ በላይ የሙዝ ሳቅ እያደራመመኝ። ሙዝ ተመሳሳይ ነገር ካልደረሰበት በቀር እንደማልጽናና ገባኝ። አንተ የዲቦራን ቂጥ ከነካህ 1000 ብር እሰጥሃለሁ አልሁት። ሙዝ ተስማማ። ተያይዘን ወደ ቡቲኳ ሄድን። ዲቦራ ረስታኛለች። የጠፈጠፈ ቢረሳ የተጠፈጠፈ አይረሳም። ጎርፊያዬን ለማሳየት ያክል ፈንጠር ብዬ ቆምኩ። ሙዝ አንድ ሸሚዝ ገዛትና ትንሽ ሲያሳስቃት ከቆየ በኋላ ወደ መቀመጫዋ እየጠቆመ ሲያዩት በጣም ደስ ይላል፣ ስፖንጅ አይመስልም አላት። ስፖንጅ አይደለም ብላ ቀወጠችው። ከዚያ ትንሽ ስታመነታ ከቆየች በኋላ እንዲህ ስትል ሰማኋት። ካላመንከኝ ነክተህ ማረጋገጥ ትችላለህ። ሙዝ ወደ እኔ ዞሮ ምንም ማድረግ አይቻልም በሚል ፈገግ አለ።